ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን እንግዲህ ማርቲን ዙቢሜንዲን የሚመለከት ነው። መድፈኞቹ ከሪያል ሶሲዳድ 65 ሚሊዮን ዩሮ አካባቢ ያወጡበት ፈራሚ ነው። ብዙ ስለ ዝውውሩ አልተወራለትም በዝውውሩ መጀመሪያዎች ወቅት ይህንን ዝውውር በማጠናቀቃቸውና አርሰናል ከዛ በኋላ ብዙ ተጫዋቾችን በማስፈረሙ የዝውውር መስኮቱ ላይ። ነገር ግን ማርቲን ዙቢሜንዲ በአርሰናል ባለፉት 7 ኦልሞስት ደግሞ በሌሎች ውድድሮችን ከጨመር ነው በ10 ጨዋታዎች ውስጥ ተመራጩ የአማካይ መስመር ተጫዋቹ ነው አይተነዋል። አርሰናል አዲሱን ሰርጂዮ ቡስኬታቸውን ያገኙ ይመስላል። በኔ እይታ ደግሞ የአርሰናሉ ቶኒ ክሩስ ብየዋለሁ። አስደናቂ የሆኑ ፓሶችን ያደርጋል። የቶኒ ክሩስን ያክል የመጨረሻ ፓሶችን ባያደርግ፣ ለአርሰናል ግን የጨዋታውን ቴምፖ የሚቆጣጠር ነው። ከፈለገ ያፈጥነዋል፣ ከፈለገ ያዘገየዋል። በጣም ክህሎቱ የተለየ ሆኖ አይቼዋለሁ። ባለፉት ዓመታቶች አርሰናሎች በአማካኝ መስመር ላይ በመከላከሉ ረገድ ቶማስ ፓርቲን የመሰለ ድንቅ 6 ቁጥር ነበራቸው። አሁን ግን የዙቢሜንዲና የዲክላን ራይስ ጥምረት በጣም ውጤታማ አድርጓቸዋል። በተለይ ደግሞ በሎ ብሎክ በሚድል ብሎክ ለሚመጣ ቡድን እንደ ዙቢሜንዲ አይነት ቅርጻቸውን ፈጥነው ሳይይዙ የዙቢሜንዲ ማጥቃቶችን የሚሰነዘሩ ይሆናል። አርሰናል እንግዲህ ዌስትሃምን በገጠመበት በኤምሬትስ ጨዋታ ላይ ማርቲን ኦዴጋርድ በ30ኛው ደቂቃ መጎዳቱን ተከትሎ ዙቢሜንዲ ለ60 ደቂቃዎች ያክል አርሰናልን ወክሎ ተጫውቷል። አስደናቂ ብቃቱን አሳይቷል። የኦዴጋርድ ጉዳት በሚቀጥሉት ሳምንታቶች ውስጥ የዙቢሜንዲ ሚና ከፍ ያደርገዋል። በአማካይ መስመር ላይ 10 ቁጥር ሚናነት ደግሞ የኤዚ የሚጠበቅ ነው የሚሆነው። በአጠቃላይ አርሰናል እንደ ቡድን የተሻሉ ፐርፎርማንሶችን የተሻሉ ውጤታማነቶችን ለመጨመር ስብስብ ውስጥ እንደ ዙቢሜንዲ አይነት ተጫዋች ያስፈልጋቸዋል። የዙቢሜንዲ ለእንግሊዝ ፕሪሚየር ሊግን ለመላመድ ያደረገው ፍጥነት በልምምድ ወቅትም ያደረገው ለውጦች ውጤታማ አድርጎታል። ማይክል አርቴታ የሀገሩ ልጅ ሪያል ሶሲዳድ ሴን ሰባስቲያን በደንብ የሚተዋወቁ ናቸው እና በሚገባም እያገዘው ይገኛል። ማርቲን ዙቢሜንዲ ለአርሰናል ባለፉት 10 ጨዋታዎች ምን ነገሮችን ይዞ መጣ? ምን አይነቶች ብቃቶችን አሳየን? እንግዲህ ዙቢሜንዲ ስናስብ አርሰናል እንግዲህ በኖቲንጋም ፎረስት ጨዋታ ላይ ያስቆጠረው 2 ጎሎች የሚታወሱ ናቸው። ነገር ግን በዚህኛው ፕሮግራማችን የምናተኩረው የዙቢሜንዲን በዌስትሃሙ ጨዋታው ላይ ማድረግ የቻለው ነው። አርሰናል ባለፉት ዓመታቶች በዙቢሜንዲ አይነት ተጫዋቾች ሳይኖሩት በፊት የዌስትሃም አይነት ጨዋታዎችን የሚፈተንበት ነበር። አርሰናል በመከላከሉ ነገር ጠንካራ ቢሆንም በመልሶ ማጥቃት አርሰናል ተጋላጭ ነበር። ቡድኖች በሚገባ በሎ ብሎክ ከተጫወቱ በኋላ በሚገባ አጥቅተው ጎሎችን ማስቆጠር ይችላሉ አርሰናል ላይ። አሁን ግን የአርሰናል ቡድን ማጥቃቱ ላይም ጠንካራ ብሎ መጥቷል። አምና የነበሩትን ሳይሆን አሁን በተለይ ደግሞ በማጥቃቱ 3 ተጫዋቾችን ማስፈረሙ የኤዜ እንዲሁም ደግሞ የማዱዌኬና የቪክቶር ዮኬሬስ መምጣት የአርሰናልን ማጥቃት በተለየ ወደ ተሻለ ፐርፎርማንስ እንዲያድጉ አድርጓቸዋል። ነገር ግን የአርሰናል ማጥቃት በትክክለኛውና በከፍተኛውና ለውጥ ያመጣው የዙቢሜንዲ ፊርማ ነው። ዙቢሜንዲ አርሰናል ቤት ከመጣ አንስቶ ምን ነገሮችን ለውጧል ብለን ስናይ አርሰናሎች ብዙን ጊዜ የሚቸገሩት የአርሰናል የተከላካይ መስመር ጠንካራ ቡድን እንደነበር ይታወቃል። ነገር ግን አርሰናል ባለፉት ዓመታቶች ማይክል አርቴታ ቴምፖን ተቆጣጥረው ፍጥነቱንና ተቃራኒ ቡድን ምንም አይነት ክፍተትን ባለመስጠት በሚገባ አጣብቆ በመያዝ አርሰናል እድሎች እንዲፈጥር ማድረግ ነበር። ይህ ደግሞ ለተቃራኒ ቡድንን በጣም እንዲያጠቁ የሚያግዝ ነበር። አሁን የዙቢሜንዲ መምጣት ግን አርሰናል ትንሽ ከተረጋጋና ሙሉ በሙሉ ቴምፖን ከመቆጣጠር ይልቅ ተቃራኒ ቡድን ኳስ እንዲይዙ እድል ይሰጣሉ። ከዛ በኋላ በመልሶ ማጥቃት በትራንዚሽን እንዲሁም ደግሞ አርሰናል በፈጣን የሆነ ይሄ ገገን ፕሬሲንግ የሚባለው ማለት ፕረስ አድርገው ኳሱ ከተቀማ በኋላ በፍጥነት ኳሱን እንዲያጠቁ የሚያግዝ ድንቅ ተጫዋችን አምጥተዋል። ማርቲን ዙቢሜንዲ መርሳት የሌለባችሁ ዣቪ አሎንሶ በጣም የሚወደውና የሚያደንቀው ተጫዋች ነው። አርነ ስሎት የሊቨርፑልን የአማካይ መስመር ይመራል ብለው የሚፈልጉት ተጫዋች ነበር። ፔፕ ጋርዲዮላ የሮድሪ ተተኪ ከሮድሪ ጋር መሰለፍ የሚችል ተጫዋች ነው ብሎ ያምን ነበር። ነገር ግን ማይክል አርቴታ ይህንን ተጫዋች አሳምኖ ማምጣቱ አርሰናል በሁለተኛ ኳስ የምንለው አርሰናሎች በመጀመሪያ ኳስ በአየር ላይ ዱዋል የምትበልጣቸው ቡድን አይደለም። አየር ላይ ፍልሚያዎች በጣም ከፍተኛ ናቸው። ዙቢሜንዲ ቴምፖን መቆጣጠር ይችላል። አርሰናል ጎል ማስቆጠር ባለበት ሰዓት ቶሎ ማጥቃቶችን የማስጀመር ብቃት አለው። ይህ ደግሞ አርሰናልን ውጤታማ አድርጎታል። ለምሳሌ የዌስትሃሙ ጨዋታ ላይ የተቆጠሩትን 2 ጎሎች ካያችሁ ለሁለቱ ጎሎች መገኘት የማርቲን ዙቢሜንዲ ሚና የተለየ ነበር። የመጀመሪያው ኳስ ገብርኤል እንግዲህ የዌስትሃሙ ግብ ጠባቂ ራዮላ ማለት ነው ኳሱን ከመታው በኋላ በሚገባ ገብርኤል ማጋሬስ ተፋለመ። ኳሱን ከያዘው በኋላ ከገብርኤል ማጋሬስ ዙቢሜንዲ ተቀበለ፣ ማጥቃቱን አስጀመረ። ማጥቃቱን በፍጥነት ያስጀመረበት ለቡካዮ ሳካ ሰጠው፣ ሳካ መልሶ ለዙቢሜንዲ ሰጠው፣ ዙቢሜንዲ ለኤዜ ድሉን ሰጠ፣ ኤዜ ሹት አደረገ። ከኤዜ ሹት በኋላ ዲክላን ራይስ ኳሱን አግኝቶ ጎል እንዲቆጠር ሆነ። ይህ ነገር ላይ የምታዩት የዙቢሜንዲን ፈጣን የመልሶ ማጥቃት ብቃት ነው። እንግዲህ አርሰናል በጨዋታዎች ውስጥ ሰከንድ ቦል ላይ ጠንካራ ቡድን እንዲሆን በጣም ይፈለጋል። ይህ ደግሞ በእንግሊዝ ፕሪሚየር ሊግ አንዱ የሚጠበቅ ነው። ሰከንድ ቦል ላይ ጠንካራ ከሆን ውጤታማ ትሆናለህ። አምና ለምሳሌ አርሰናል በሰከንድ ቦል ደካማ ሆነው ኒውካስትልን ጨዋታ ሲሸነፉ አይተናል። በተለይ የሚታወሰው አርሰናል በሴንት ጄምስ ፓርክ ተቸግሮ 1-0 ተሸንፎ የወጣበት ጨዋታ ላይ
በጣም በሚገርም ሁኔታ አርሰናል በሰከንድ ቦሉን ማሸነፍ እየቻለ አሌክሳንደር ኢዛክ ኳሱን ገጨ። አንቶኒ ጎርደን አገኘ። አንቶኒ ጎርደን በሚገባ አሻማ ኢዛክ አስቆጠረ። ያ ኳስ ላይ ሰከንድ ቦልን በሚገባ ለመቆጣጠር ነው። የእንግሊዝ ፕሪሚየር ሊግ ለማሸነፍ ሰከንድ ቦልን መቆጣጠር በጣም አስፈላጊ። ይህ ተጫዋች ታዲያ ሰከንድ ቦሉን ከያዘ በኋላ በሁለት አይነት ከፈለገ ያፈጥነዋል፣ ከፈለገ ደግሞ አርሰናል ማዘግየት የሚፈልግ ከሆነ ኳሱን ማዘግየት ይችላል። ፓስ ማድረግ ላይ በጣም የተካነ ነው። የትም ቦታ በየትኛውም ሰዓት ከኳሱ ርቀቱ የሚይዝበት ሁኔታ በጣም አስገራሚ ነው። ይህ ደግሞ አንዳንዴ በስልጠና የማታመጣው ነው። እግር ኳስን አንዳንዴ ከመንፈስና ወይም ደግሞ በጥንቃቄ የመረዳት ፐርፎርማንስ ነው። የሰለጠነበትም የሪያል ሶሲዳድ ማዕከል እንደዚህ አይነት ተጫዋቾችን የሚያወጣ ነው። ኳሱን በሚገባ የት ቦታ የትኛው ሰዓት ላይ መገኘት እንዳለበት በጥንቃቄ የሚወድ ነው ወይም የሚረዳ ነው። ዙቢሜንዲ ፕረስ አድርገ ኳሱን መቀማት አትችልም። በጣም ጥሩ የሆነ በግራውም በቀኙም ፓሶችን ማድረግ የሚችል ነው። አርሰናል ከኋላ ሲወጣ በጣም ይቸገር ነበር። አሁን በጣም ለዙቢሜንዲ ፐርፎርማንስ ክብር ይግባና በሚገባ መሸፈን የሚችል ነው። ኳሱን ማፍጠን ይችላል። ሳጥን ውስጥ ኳሶችን ማሻገር ይችላል። አንዳንዴ የሞድሪች እና የቶኒ ክሩስ አይነት ፐርፎርማንስ ታዩበታላችሁ። በተለይ ግን በኔ እይታ ለቶኒ ክሩስ በጣም ይቀርባል። እንዴት ለቶኒ ክሩስ ይቀርባል ካላችሁ ቶኒ ክሩስ ፓሶችን በማድረግ መጀመሪያ አካባቢ በ10 ቁጥር ሚና ቢጀምርም በኋላ ግን የ6 ቁጥር ሚና የሚመስል ነገር ግን ትክክለኛ ከጎኑ ኳሶችን የሚያስጥል ተጫዋች ይፈልጋል። ስለዚህ ዲክላን ራይስ በዚህ በኩል ደግሞ ተመራጩ ነው። ከራይስ ጋር የሚናበቡበት ራይስ ወደፊትና ወደኋላ ያሉ ቦታዎችን የሚሸፍኑበት መንገድ ተመራጭ ያደርገዋል። ለዲክላን ራይስ በዘንድሮ የውድድር ዓመት እንደ አዲስ እንዲወለድ ያደረገው ይህ ተጫዋች ነው። በምኑ ረገድ ካላችሁኝ ኳሱን አብሮ ከራይስ ጋር ፐርፎርም በማድረግ ዲክላን ራይስ ጋር ኳስ ወደፊት ሲሄድ ወደኋላ ሲሄድ ዲክላን ራይስ ቦል ፕሮግሬሽን ላይ አሪፍ ነው። ኳሱን ግን እንደ ዙቢሜንዲ ደግሞ በፍጥነት የሚልክ አይደለም። ሰዎች ተቃራኒ ቡድኖች የአርሰናል የተጫዋቾች ጥራት እየጨመረ ስለመጣ የትኛውን ተጫዋች ማቆም እንዳለባቸው ግራ ማጋባት የሚችሉ ናቸው። የኒውካስትልና የዌስትሃሙ ጨዋታ የራይስና የዙቢሜንዲን ጥምረት ምን ያክል ጠንካራ እንደሆነ የሚያሳይ ነው። ለምሳሌ በዌስትሃሙ ጨዋታ መጨረሻዎቹ እንግዲህ 60 ደቂቃዎችን ነው መሰለፍ የቻለው። 73 ኳሶችን ነክቶ 95% የተሳካው ኳስ የማቃበል ንጻሬ የነበረው 66 ኳሶች የተሳኩ ነበር። 4 ኳሶችን ተሳስተዋል። ምን ያክል ጠንካራ እንደሆነ የሚታይ ነው። እንግዲህ ቶኒ ክሩስ በሪያል ማድሪድ ፐርፎርማንሱ የምታውቁት ከሆነ ትልቁ ስራው ምንድን ነው? የጨዋታን ቴምፖ መቆጣጠር ነው። ፍጥነትና መዘግየቱን፣ ማጥቃቱና መከላከሉን በደንብ ቴምፖን መጠበቅ ይችላል። ዙቢሜንዲ ትክክለኛ የመከላከል አቅም ያለው ተጫዋች አይደለም፣ ወይም ደግሞ ሪል ቦል ዲስትሮየር የምትሉት የካይሴዶ አይነት ተጫዋች አይደለም። ነገር ግን ኳሱን ደግሞ በትክክለኛው ሰዓት ቦታና ስለሚገኝ ኳሱን ማስጣል ይችላል። ለዚህ ቶኒ ክሩስ ሌላኛው ምሳሌያችን ነው። ቶኒ ክሩስም በአግሬሲቭ ሆኖ ኳሶችን ታክል ወርዶ ያስጥልም፣ ነገር ግን በትክክለኛው ሰዓት ኳሶችን የማግኘት ብቃት አለው። ይህ ማለት ቶኒ ክሩስም ሙሉ በሙሉ ይተካዋል ሳይሆን ከቶኒ ክሩስ የምናያቸውን ብቃቶች ዙቢሜንዲም ላይ እናያለን። የሪያል ማድሪድን ቴምፖ መፍጠር የሚችል ተጫዋች ነው። ቡድን በመልሶ ማጥቃት ቅርጾችን ሳይዙ ቡካዮ ሳካና ማርቲኔሊን ሲያስሮጥ እናየዋለን። በዚህ ውድድር ዓመት በግራውን በቀኝ እግሩ መጫወት ይችላል። የዌስትሃም የሚድ ብሎክን በተለይ የአርሰናል የአማካይ መስመር ማፈን አምና የኑኖ ስፒሪቶ ሳንቶስ ቡድን ይህንን አድርገው ነበር አርሰናል። ዘንድሮ ግን የዘንድሮ አርሰናል የሚለየው በሚድ ብሎክ በሚገባ ተጽዕኖ ፈጥረው አርሰናልን ለመቆጣጠር ሲሞክሩ የዙቢሜንዲን ፓሶች ማቆም አትችልም። በሚገባ ቅርጹን ይዞ በፈጣን ማጥቃቶችን የሚያደርገው ነው። አንዳንዴ እንግዲህ በላሊጋውም በእንግሊዝ ፕሪሚየር ሊግ የሚታዩ ቀለል ያሉ ፋውሎችን ይሰራል። ያንን መቀነስ ያለበት ይመስለኛል። ነገር ግን ሁሌም ቢሆን ሪስክ መውሰድ መቻል በእግር ኳስ ዋጋ የሚያስገኝ ነውና እነዛን ሪስኮች እየወሰደ ወደፊት ፓሶችን ማድረግ የሚችል ነው። ለቡካዮ ሳካ ነፃ እንዲሆን አንዱ የዙቢሜንዲና የዮኮሬስ መምጣት አሁን ቡካዮ ሳካን በሁለት ተጫዋቾች ተይዞ አታዩት። ምክንያቱም ቡካዮ ሳካን ካያስክ ዮኮሬስ በዛ ያመልጣል። ዙቢሜንዲ ከኋላ ሹት ያደርጋል። ዲክላን ራይስ ሹት ያደርጋል። ስለዚህ አርሰናል ቅርጽ ያለው የብዙ ተጫዋቾች ስብስብ እየሆነ መጥቷል። ያ በጣም ውጤታማ የሚያደርገው ነው። የብሬች ኤዜም መኖሩን መርሳት የለብን። ኤዜም እድሎችን መፍጠር የሚችል ነው። እዚህ ጋር እንግዲህ አርሰናል በሁለተኛው ማጥቃት ላይ ለቲምበር ፍጹም ቅጣት ምት ሲገኝ አሁንም ለቲምበር ረጅሙን ኳስ መላክ የቻለው ዙቢሜንዲ ነው። ምን አይነት ክህሎት ያለው ተጫዋች ነው! የዙቢሜንዲ የአርሰናልን ቅርጽ፣ ቴምፖ እንዲሁም ደግሞ ፍጥነቱን ከዛ ውጭ ቡድኑ በሚያጠቃበትም በሚከላከልበትም ጊዜ በሚገባ ሽፋን መስጠት የሚችል ነው። ራይስ አሁን በተሻለ መልኩ 6 ቁጥር ሚናን ይዞ እየተጫወተ እያየን ነው። ይህ ደግሞ ለራይስ ትክክለኛ ቦታውም ነው። ስለዚህ በሚገባ ፐርፎርም እያደረገ የሚቀጥል ይሆናል ብዬ አስባለሁ። የራይስ ጥሩ ፐርፎርም ማድረግ ካላፊዮሪ ሌላኛው ፕሮግራም እንሰራላችሁ ይሆናል። ካላፊዮሪ ነፃ የሆነ ሚናን አግኝቷል። ማጥቃቱን፣ መከላከሉን ሁሉ ነገሮች በሚገባ ለማከናወን እንግዲህ ያ የተሻለ ፐርፎርም የሚያደርገው ነው። በመጨረሻም አንድ ሀሳብ ላንሳ። አርሰን ዌንገር ምን ይላሉ? ዴኒስ ቤርካምፕን በጣም እንደሚወዱትና እንደሚያደንቁት ታውቃላችሁና ስለ ዴኒስ ቤርካምፕና እንዲሁም ሌሎች ተጫዋቾችን ካስፈረምኩ በኋላ ይላሉ ዴኒስ ቤርካምፕ ኳስ ሲሰጣቸው ካየው ተጫዋች የተለየ ክህሎት እንዳለው ነው። ዴኒስ ቤርካምፕ ለምንድን ነው ካላችሁኝ
ዴኒስ ቤርካምፕ ክህሎቱ ተጫዋቾችን ከአብሮት የሚጫወተውን ተጫዋች መምረጥ የሚችል ነበርና አሁን ደግሞ የዙቢሜንዲ ይህ አይነት ፐርፎርማንስ አለው። በጣም የሚመረጥ ነው። ከኳስ ጋር ያለው ምቾት አርሰናል የድሮን አርሰናል እና በፍጥነቱ በቴምፖ ሴት በማድረጉ ምንም እንኳን ግራኒት ዣካ የግራግር ተጫዋች ቢሆንም የአርሰናልን ቴምፖ ግራኒት ዣካ በጣም ብዙ ጊዜ ላይ አርሰናል 22 23 ላይ እንደዚህ አይነት ፐርፎርማንስ ያሳይ ነበር። በጣም ተመራጭ ነው። እንግዲህ ዣቪ ሄርናንዴዝ ቡስኬትን ይተካል ብሎ የመረጠው ዙቢሜንዲ ነው። ቶኒ ክሩስ ዙቢሜንዲ እንዲፈርም ለሪያል ማድሪድ አስተያየቱን አቅርቦ ነበር። በጣም የተለየ ተጫዋች እንደሆነና የቡድንን ቴምፖ የቡድንን መልሶ ማጥቃት በፈጣን ሁኔታ መመለስ እንደሚችል እያሳየን ይገኛል። ውድ አድማጮቻችን እናንተ ዙቢሜንዲን እንዴት አገኛችሁት? ባለፉት 10 ጨዋታዎች የእናንተ ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።